በ2013 ዓመተ ምህረት ነበር በትግራይ በሚገኘው የመከላከያ ሰሜን እዝ ላይ ጥቃት መድረሱን ተከትሎ በሰሜን ኢትዮጵያ ግጭት የተቀሰቀሰው። በትግራይ የተነሳው ጦርነት ወደ አማራና አፋር ክልል በመስፋፋቱም በሀገሪቱ ከፍተኛ ቀውስ እንዲፈጠር አድርጎ ነበር። በግጭቱ ብዙዎች ሕይወታቸውን አጥተዋል፣ አካላቸው ጎድሏል፣ መሰረተ ልማት ወድሟል። በአጠቃላይ የሀገሪቱ ኢኮኖሚ ላይም ከፍተኛ ጠባሳ ጥሏል። የትምህርት ተቋማት፣ የጤና ተቋማት፣ የመንግስት መሰረተ ልማቶች እንዳይሆን ሆነው ወድመዋል። እንዲሁም ግለሰቦች በብዙ ልፋት ያካበቱትን ጥሪታቸውን አጥተዋል። 2 ዓመት የቆየው የጦርነት ዳፋም በትግራይ የቴሌኮሙኒኬሽን፣ የኤሌክትሪክና የጤና የባንክ አገልግሎት እንዲቋረጥ በማድረግ ዜጎች በሰቆቃ ውስጥ እንዲቆዩ ያደረገ ነበር። በክልሉ ተማሪ ከትምህርት ገበታው የራቀበት፣ አርሶ አደሩ ሞፈርና ቀንበሩን አስቀምጦ ጦርነት ላይ መማገዱ የክልሉን ምርታማነት በእጅጉ የጎዳም ነው። የደረሰው ሰብአዊ ቀውስም በቀላሉ የሚሽር አይደለም። የትግራይ ወጣቶች፣ እናቶች፣ አባቶችና ልጆች የጦርነቱ ገፈት ቀማሽ ሆነዋል። ኢትዮጵያ በአንበጣ መንጋ፣ በኮቪድ ወረርሽኝ፣ በአየር ንብረት ለውጥ ኢኮኖሚያ ተፈትኖ በነበረበት በዛ ወቅት ጦርነቱ መከሰቱ ደግሞ የሀገሪቱን ኢኮኖሚ እጅጉን የጎዳ መሆኑ እሙን ነው። 2 ዓመት በፈጀው የሰሜን ጦርነት ለሰብአዊ ድጋፍ ብቻ 100 ቢሊዮን ብር እንደወጣ መገለጹም ይታወሳል። ለዚህ ነው በተደጋጋሚ የፖለቲካ ልዩነት በውይይት እንጂ በጠመንጃ አይፈታም በሚል ለውይይት በሩ ክፍት መሆኑ ሲገለጽ የቆየው። ዜጎች በጦርነት ብዙ አጥተዋል። በጦርነት አዙሪት ውስጥ መቆየታቸውና ከዛሬያቸውም ላይ ዋጋ መክፈላቸው አሁንም ለሰላም ያላቸውን ጥማት ያለማቋረጥ ማሳየታቸው ለዚሁ ነው።